أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية. بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. أحبابي السلام عليكم ورحمة الله تعالى وبركاته. يقول الله عز وجل يا أيها الذين آمنوا قوا أنفسكم وأهليكم نارا. الله በተከበረ አያቱ ሲያስጠነቅቀን ምን ይለናል? ራሳችሁንም ሆነ እንዲሁ ቤተሰቦቻችሁን ሞት አይቀርምና የውመል ቂያማ መምጣቱ አይቀርምና ከዛ አስከፊ ከሆነ ከጀሃነም ራሳችሁን ጠብቁ ይለናል። ራሳችን የምንጠብቀው አሁን ዱንያ ላይ ነው። እንዴት ነው ራስ መጠበቅ ከተባለ እንደዚሁ ግዴታ የሚሆንብንን የአቂዳችንን ጉዳይ በጧት በማታ እሱን በመማር ልጆቻችን፣ ሚስቶቻችን፣ ባሎቻችን፣ እናቶቻችን፣ አባቶቻችን እንዲሁ አብረው ከኛ ጋር አቂዳን ተምረው የተማሩት ደግሞ እንዲሰሩበት በማድረግ ነው። ለምን የውመል ቂያማ መጠየቅ አይቀርም። አላህ በተከበረ አያቱ ምን ይለናል? የውመ ተጅዱ ኩሉ ነፍሲን ማ ዓሚለት ሚን ኸይሪን ሙሕደራ የውመ ተጅዱ ኩሉ ነፍሲን ማ ዓሚለት ሚን ኸይሪን ሙሕደራ ወማ ዓሚለት ሚን ሱኢን ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ ይላል። እያንዳንዷ የሰው ልጅ ነፍስ እያንዳንዷ የሰው ልጅ ሩህ ዛቱ የሰራችውን የውመል ቂያማ ቀርቦ ታገኘዋለች። ኸይረን ወሸራ እያንዳንዱ አሁን ዱንያ ላይ ሰውየው እንደ ቀላል እያደረገ የሚሰራው ሁሉ የውመል ቂያማ ግን ይቀርብለታል። እቅራእ ኪታበከ ከፋ ቢነፍሲከ ልየውመ ሐሲባ በራስህ አንብበህ ተረዳ ያውልህ የሥራ መዝገብህ ተብሎ ይሰጣል። የሰው ልጅም ማሊ ሀዘል ኪታቢ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ። ምን አይነት መዝገብ ነው? ምን አይነት የሥራ መዝገብ ነው? እንደው በቀልድም በምርም የሠራነውን ትንሿንም ትልቋንም አካቶ የያዘ ይላል። ለምን ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ። የሰው ልጅ እያንዳንዷ ቃላት አትወጣም፣ እያንዳንዷ እንቅስቃሴ አይንቀሳቀስም። የነቁ የበቁ የሆኑ የማይሸወዱ መላእክቶች የሚከታተሉት ቢሆን እንጂ ካሜራ ውስጥ ነው። አሁን በስውር ካሜራ በሌላም በግልጽም እየተቀረጸ የሰው ልጅ ያለው እንቅስቃሴ ያለው በአጠቃላይ የሚናገረው የሚሰራው ሁሉ እንደሚቀረጸው ሙሉ ህይወታችን የምንንቀሳቀሳት የምንናገራት ሁሉ ነገሩ የምናስባት የውመል ቂያማ ይቀርብልናል። ሷዲቁል አሚን አለይሂ ሰላቱ ወሰላም ምናሉ? ኢያኩም ወሙሐቀራት ዙኑብ ፈኢነ ለሃ ሚነላሂ ጧሊባ። ኢማሙ አሕመድ ሶሒህ ነው እንዲያሉት። እንዲሁም ሐይተሚ መጅማዕ የሚባል ኪታቦ ላይ ሪጃሉሁ ሪጃሉ ሶሒህ ነው ብለዋል። በሐዲሰን ሶሒህ ረሱል አለይሂ ሰላቱ ወሰላም አደራችሁን ቀላል ነው ትንሽ ነው ብላችሁ የምትዳፈሩትን ወንጀል እራቁ አሉ። ለምን? ከአላህ የውመል ቂያማ የሚያስጠይቅ ከአላህ ተወክሎ የሚጠይቅ መላኢካ አለበትና የውመል ቂያማ እያንዳንዱን ጉዳይ ትጠየቁበታላችሁና እያንዳንዱን ጉዳይ የምንጠየቅበት እያንዳንዱን ጉዳይ የውመል ቂያማ ሂሳብ የምንደረግበት ከሆነ ምን ያስፈልገናል? ነቅተን
ዓቂል ሁነን ራሳችንን አውቀን መኖር ለእያንዳንዳችን ግዴታ ነው ማለት ነው። ኢን አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ አይ ዓለይሃ። በሐቂቃ እኮ ቆም ብለን ካየነው የምንሰራቸው ኸይራት ለማንም ብለን ሳይሆን ለሚያስተምረን አይደለም፣ ለወላጆችም አይደለም። በሐቂቃ ሷዲቁል አሚን መልእክት ስላስተላለፉ ሷሃቦች ከዛም ታቢኢዮች አይማዎች ይህንን ስሩ ስላሉ ምን ሰራው ለነሱም አይደለም፣ የምንከለከለውም ለማንም ብለን አይደለም። ብንሰራ ከዛሊክ አልፎ ተርፎ ለአላህ የምንጠመው ነገር ኑሮ አይደለም፣ ብንከለከል ለአላህ የምናደርገው አስተዋጽኦ ኑሮ አይደለም። እኛ ባንሰራ ለአላህ የሚቀር ነገር ኑሮ አይደለም። ያንዳንዱ ስራችን በሐቂቃ አቅላችንን ተጣመን በሐስብ እናረግ። እስቲ ብቻችንን ቁጭ ብለን እምሰግደው እምጾመው እምዘክረው ኢልም እምቀራው ለማን ነው ለምንድን ነው ብንል ራሳችንን ለመጥቀም ነው። የምናስተምረው ለራሳችን ብለን ነው። በዛች አላህ ጀዛእ ሰጥቶን ከፍሎን የውመል ቂያማ ነፃ ለመሆን ነው። ከዛሊከ ብንዘክር የተቸገረውን ብናበላ ብናጠጣ ጥሩ ሰው ብንሆን ለጎረቤት ብንመች ወላጆችን ብንኸዲም ወላጆች ለልጆቻቸው ጥሩ ቢሆኑ ከፋው ማን ነው? አላሁ ጀለ ጀላሉሁ ነውና ቁርአን የሚነግረን ኢን አሕሰንቱም ሊአንፉሲኩም የምትሰሩት ኸይር ስራ ውጤቱ ለራሳችሁ መሆኑን እወቁ ይላል። ዓቂል መሆን ምን ያህል ጠቃሚ እንደሆነ አንድ ሒካያ አለ። ሒካያቱ ሷሊሒን በጣም ጠቃሚ ነውና እዚህ ላይ በጣም የእያንዳንዳችንን ቀልብ የሚነካ ልንጠቀምበት የሚገባ አንድ ክስተት አለ። እሱን ልነግራችሁ ወደድኩና ዛሬ መንሱር ኢብኑ ዓማር የሚባሉት ትልቅ ዓሊም ነበሩ። መልካም ስራውን አላህ ይውደድላቸውና አንድ ቀን የውመ ሚነል አያም አብዱልመሊክ ኢብኑ መርዋን ባለስልጣን ነው። አብዱልመሊክ ኢብኑ መርዋን ሙስሊም ነው። መመሪያን አከብራለሁ የሚል ተቅይ ነበርና እሱ ጋር ገቡና ፈቃለ ለሁ አብዱልመሊክ ያ መንሱር መስአላህ አላቸው። ይህን ትልቅ ዓሊም ነው። ዛሬ ጥያቄ ጠይቀሃለሁ፣ አሁን ባትመልስ ለሳምንትም ለወርም አይደለም ሀታ ዓመት እንኳ ቢሆን ጊዜ ሰጠሃለሁ፣ ሙሉ ዓመትም ቢሆን ፈልገህ አምጣ አላቸው። መርሃባ እሺ ምንድነው ጥያቄው ሲሉ መን አዕቀሉ ናስ ወመን አጅሃሉ ናስ አላቸው። እንግዲህ ባለስልጣን ነው፣ ያልሆነ መልስ ቢሰጡ ከባድ ነው። ጥሩ ከመለሱ ጥሩ ነው። ዝም ብሎ እንዲህ በግምት የሚመለስ መልስ አይደለምና ማን ነው አዕቀለ ናስ ከሰዎች ሁሉ በጣም አይምሮው የሚሰራ በሳል የሰለጠነ በአሁኑ ሰዓት ስልጡን የምትሉት ምን የሆነ ነው እናውቀዋለን። አዕቀል የሚባለው ግን የሰለጠነ ሰው አይምሮው በሳል የተማረ የነቃ ብቁ በሉት። እንዲህ አይነት ሰውስ ማን ነው? ወመን አጅሃሉ ናስ በድንቁርና የተጠመደ መሀይም የሆነ ማሰብ የማይችል ፉዞ ደንቆሮ መሀይም ሰው ማን ነው? በቃ ይሄን አምጣ አላቸው። ይሄ በዛሂርኛ እንደምንለው እሱም ጠፍቶት አይደለም። ይሄ በጣም ብስለት የሚያስፈልገው እስቲንባጥ ተደርጎ ከቁርአን ከሐዲስ ከሸሪዓተል ኢስላሚያ የሚመለስ መልስ ነውና መንሱር ኢብኑ ዓማር ይሄ ትልቅ ሸኽ ወጡ። ከዛ ከህንፃው ሊሄዱ በቃ ይሄን ምን መልሳለሁ አሁን ብለው እየሄዱ እያለ ፈኢዘን ልጀዋቡ ቀድ ሐضረ በይሁ አጋጣሚ መልሱ ትዝ አላቸው። ወዲያው መመለስ አልቻሉም። ሂጄ አስቤ ቀስ ብዬ እስቲንባጥ አድርጌ ኪታብ አይቼ በትክክል መመለስ አለብኝ ሲሉ መካከል ትዝ አላቸውና ፈረጃአ ኢላ አብዲል መሊክ ወደዛ ወደ ባለስልጣን ተመለሱና እፊቱ ላይ ሲሄዱ አብዱል መሊክ ምን አላቸው? ያ መንሱር መለዚ ረደከ ኢለይና አላቸው። ወጥተህ ነበረ፣ አሁኑ ምን አግኝተህ ነው መሆንህ ነው የተመለስከው ሲላቸው እሱ ምን አሉ? ያ አሚረል ሙእሚኒን አሉ። አይ መልሱን አግኝቸው ነው አንተ የሙእሚኖቹ አዛዥ ወይ አሁኑ መልሱን ልስጥ አሉ። እሺ አገኘኸው መልስ ሲላቸው እሱም አዎ አግኝቼዋለሁ አሉና አዕቀሉ ናስ ሙሕሲኑን ኻኢፍ ወአጅሃሉ ናስ
ሙሲኡን አሚን አሉ። በጣም የሰለጠነ በሳል አይምሮ ያለው የተማረ ንቁ ሰው ብሎ ማለት ሸሪዓ እንደሚያዘው እየፈጸመ ባይሆን የሚጨነቅ ነው አሉት። አላህ የከለከለውን ተከልክሎ የሚገርም እኮ ነው። አላህ ያዘዘውን ፈጽሞ እውነት ግን አላህ ያዘዘኝን በመፈጸሜ የከለከለኝን በመከልከሌ አላህ ተቀብሎኝ ይሆን አልተቀበለኝ ይሆን? ይህ ስራ ከንቱ ይሆን? አላህ የማይቀበለው መቼም የሆነ ሸርጥ ሲጎለው ነው አይደለም? አላህ የማይቀበለው የሆነ ያላሟላው ነገር ወይ ከኢኽላሱ ወይ ከኒያው ከተለያየ ነገር ሲጎል ነው። እና ሰርቶ የሚጨነቅ የሚሸበር ነው። ምንም ደግሞ አይምሮ የማይሰራ በድንቁርና የተያዘ ሰው አጅሃል ጃሂል አይደለም ያሉት። አጅሃል ናስ ብሎ ማለት ደግሞ ምንም አይሰራም ግን ሙሲእ ነው አሚን ነው አሉ። ሱብሃንአላህ። ስራው ሸሪዓው ባዘዘው አይደለም፣ ያዘዘውን አይፈጽምም። ሸሪዓተል ኢስላሚያ የከለከለውን አይከለከልም። ደግሞ አብሺር ምንም የለብህም እንደተባለ ዘና ብሎ ይኖራል። አጥፍቶ እንኳ አይጨነቅም። የከለከለውን ባለመከልከሉ ምንም አይመስለውም። ህሜቱን ውሸቱንም ሆነ ስርቆቱን ማጭበርበሩን ዚናውን ሌላውን እንደፈለገ ይሰራል። በሶላቱ በተለያየ ነገር ደግሞ የታዘዘውን ነገር እንዲህ ትኩረት አድርጎ አይሰራም። ያንንም አልሰራሁም ብሎ የማይጨነቅ ይሄ ነው ሲሉት ፈበካ ሱብሃነላህ አሚሩል ሙእሚኒን ሐታ በለ ፊያበሁ ቢዱሙዒህ ቀልቡ እርጥብ ነበርና ውስጡን ነካውና ይሄ ንግግር በጣም አይደለም ጺሙ ልብሱ እስከሚርስ ድረስ በጣም ያለቅስ ጀመር። በጣም ውስጡን ነካው። አብዱል መሊክ ኢብኑ ዲናርና ምን አላቸው? አሕሰንተ ወላሂ ያ መንሱር፣ ወላሂ ትክክለኛ ጀዋብ መልሰሃል። አዋቂ ማለት ያ ነው እየሰራ አላህን የሚፈራ። አጅሃል ብሎ ማለት ደግሞ ያልተማረ ኋላ ቀር ብሎ ማለት ምንም ነገር ሳይሰራ ምንም የለብኝ የሚል ነው አላቸውና ከዛ ምን አላቸው? ኢቅራ አለየ ሸይአን ፊ ኪታቢላህ ሚን ኪታቢላህ፣ እስቲ ከቁርአን የተወሰነ አያት ቅራልኝ። ፈሁወ ሽፋኡ ሊማ ፊ ሱዱር ወሁወ ደዋኡ ወኑር አላቸው። የቀልብን በሽታ ይሄን ከደሩን፣ ሐሰዱን፣ ኒፋቁን፣ ሽቃቁን ቀልብ ውስጥ ያለን ዶክተር የማያድነውን በሽታ የሚያድነው እኮ ቁርአን ነው። ሁለተኛ ደግሞ ብርሃኑም እሱ ነው፣ ደዋኡም ኑሩም እሱ ነውና እስቲ የቁርአን አያት ቅራልኝ ሲላቸው ያን የቅድሙን አያት ቀሩለት። ምን አሉት? የውመ ተጅዱ ኩሉ ነፍስ ማ ዓሚለት ሚን ኸይሪን ሙሕضራ ወማ ዓሚለ ሚን ሱኢን ተወዱ ለው አነ በይነሃ ወበይነሁ አመድን በዒዳ። የሰው ልጅ እያንዳንዷ ሩህ የሰራችውን ኸይር ስራ የውመል ቂያማ ቀርቦ ስታይ ያን የሰራችውን መጥፎ ስራ ደግሞ ምነው ከስራያ ጋር ባልተገናኘሁ ለብዙ ዓመት ከዚህ ከስራያ ጋር ተራርቄ በኖርኩ ብላ ትመኛለች የሚለውን አያት ሲቀሩለት አሁንም ያለቅስ ጀመር። ይሄ አያት ደግሞ ነካውና ثم غشي ፊን ተወደቀ። በቃ ምንም አላወቀም ማለት ቀደም ያሉ ሰዎች እንዲህ ነበር። የቁርአኑ አያት ይነካል ውስጣቸውን። አሁን ደስታ ሲያገኝ የሰው ልጅ የሆነ ሐዘን ሲያገኝ የተለያየ ነገር እንደሚወድቀው ሁሉ የቁርአን አንቀጽ ሲሰሙ ነበርና የሚነኩት። ከዛ በኋላ እንደማንም የሆነ ነገር አራግበው ምን ብለው ውሃም አፍስሰውበት ነቃ። ምን አላቸው? ከዛ ከቀሩት አንዱ ወዩሐዚሩኩም ላሁ ነፍሰህ የሚል አያት ነበርና ምን ማለት ነው ያ መንሱር? አላህ ራሱን ያስጠነቀቃችኋል ማለት አላቸው። ምን አሉት? የአሚረል ሙእሚኒን ዑቁበተህ ቅጣቱን ማለት ነው። አላህ ራሱን አስጠነቀቀ ማለት ወደፊት የሚጠብቀውን ጀሃነሙን፣ ሲራጡን፣ መሕሸርን ከወዲሁ ወቁና ተጠንቀቁ እያለ ነው አሉ። አሁንም ያለቅስ ጀመር። ከዛ በኋላ ምን አላቸው? ረኡፉን ቢልዒባድ ማለት ምንድን ነው ሲላቸው፣ ይሄማ ረሒሙን ገፋር አላህ
አዛኝ የሆነ ጌታ ነው። ወንጀል ቢበዛ እንኳ ይቅርታ የሚያደርግ ጌታ ነው። ሊመን ታበ ወአናብ ያ ረብ አጥፍቻለሁ ተሳስቻለሁ ብሎ ከአላህ ይቅርታን ከጠየቀ አላህ ይቅርታውን ተቀብሎት ከጀሃነም ነፃ ያደርገዋል ማለት ነው አሏቸው። ከዛ ማዓሚለት ሚን ኸይር ሙህዶራ ማለት ምንድን ነው ሲላቸው ይህማ ኩሉ ሰጊረትን ወከቢረትን የጂዱሃ ልአብዱ የውመ ልቅያማ ለም የግፊር ላሁ ሚንሃ ሸይአ አላህ ሳይምረው ተቀረ ብዙውንም ትንሹንም እንዲያው ሆን ብሎ ሰርቶ ሳይሆንም የውመል ቂያማ ተሰብስቦ ያገኘዋል ማለት ነው ብለው ሲተረጉሙለት አሁንም በተቅይ ምላስ ነበር በተቅይ ቀልብ ነውና መልሶ አሁንም እንደ ፌንት ወደቀ። በቃ አልቻለም። ከዛ በኋላ አሁንም እንደማንም ብለው ደጋግፈው ቀጥ ካደረጉ በኋላ የሚገርመው የሱ ንግግር ነው። ወላሂ ያለ እኔ በአላህ እምላለሁ መን ፈከረ ፊ ሃዚሂል አያ ወዐሷ ይችን አንቀጽ ገብታው አሁን አንተ ለእኔ የቀረህልኝን በደንብ ተረርቶ በደንብ አርጎ የእሷን እያስተነተነ አላህን የወነጀለ ወዐሷ መውላህ በዕደ ዛሊከ ለቀድ ضለ ضላለን በዒዳ እውነት ይሄ ሰው ከመስመር ርቆ ወጥቷል። የዚህ አያት ገብቶት የዚህን የቁርአን አንቀጽ ማዕና እያስተነተነ አላህን የሚወነጅል ሰው ይሄ እንደው ከመንገድ የራቀ ለጀነት ያልቀረበ ሰው ነው አለ። አላህ ይጠብቀንና ስለዚህ ሁላችንም ወንድሞቼ እህቶቼ አላህን ልንፈራ ይገባል። የሚነገረንን የቁርአን አንቀጽ በደንብ እያስተነተን እያንዳንዳችን ቀብር ማንም የለም ከኛ ጋር ስራችንና እኛ ብቻ ነን። ማህሸር ላይ ሲራጥ ላይ ሚዛን ላይ ነገሩ አስቸጋሪ ነው። የአቂዳችንንም ጉዳይ ሁላችንም ልናስብ ይገባል። እንደምታዩት አቂዳን ለማስለቀቅ ሁልጊዜ በአሁኑ ሰዓት መቼም ለሙስሊሙ አዕደል አዕዳ የጠላት ጠላቱ ነው። ያው የዟሂር ተንቀሳቃሽ ሸይጣን ወሃቢያዎች ናቸውና አቂዳውን ለማስለቀቅ እስከ ዛሬ እውነት ለመናገር ቀይ ጥምጣም ለብሰው ምን ብለው በሱሪ ሲቆሙ አሁን ሰው ነእቶ በቃ እነዚህ ሸይጣኖች ናቸው ትክክለኛ አቂዳ የሚያስተላልፉ አልነበሩም ሲል የነበረውን አሁን ደግሞ ሱፊይነት የሚገለጸው አረንጓዴ በመልበስ መስሏቸው ምን ማድረግ ጀምረዋል። አረንጓዴ ልብስም ተወደደ እየተባለ ነውና አረንጓዴ ለብሰው ጠንዘል ያሉ ሰዎች ፈልገው ሽማግሌዎች ጺም ያላቸው ጺማቸውም የሸበተ ሰዎች ወሃቢያዎች የተከረዩዋቸው በሱፊያ ስም ሆነው የወሃቢያን መርዝ የሚያስተላልፉ ብዙ ሰዎች አሉ። አርሪጃሉ ዩዕረፉ ቢልሐቅ ወላ ዩዕረፉ ልሐቁ ቢሪጃል አልይ ብኑ አቢ ጣሊብ እንዳሉት ሰዎች ማንነታቸው የሚታወቀው ሐቅን ሲይዙ እንጂ ሐቅ በሰዎች አይታወቅም። ሽማግሌዎች ስለሆኑ አይደለም። አሁን ዓመት ቆጥረው በጣም የተከራዩቸው በጥቅም የተገዙ የ80-90 ዓመት ሽማግሌ ሊሆን ይችላሉ። ልክ ሱፊያ እዛ እነ ዲያንይ ጦሃራ ላይ እነ ሾንኪ ጦሃራ ላይ እንደ አብሬት ቃጥበር ያለው ጦሃራ ላይ ያደጉ የሚመስሉ አረንጓዴ አልብሰው ተከራይተው ገዝተው በእነሱ ደግሞ እንዲተላለፍ እየጣሩ ነውና ስለዚህ በየትም ይምጣ እኛ የልብስ ጉዳይ አይደለም። ነጭ ለብሶ ነጭ ጠምጥሞም ይምጣ፣ አረንጓዴ ለብሶም ይምጣ። አረንጓዴ መልበስ ሊባሱ አህሊል ጀና ነው፣ ደስ ይላል፣ ልምላሜ ነው፣ ሊለብስ ይችላል። አረንጓዴ ስለለበሰ ግን ሱፊይ ነው ማለት አይደለም። ስለጠመጠመ ሱፊይ ነው ማለት አይደለም። ሽማግሌ ስለሆነ ትክክል ያስተላልፋል ማለት አይደለምና የሚያስተላልፈውን አይተን ከየት ነው የመጣው ማልኮት ነው ለምንድን ይሄ ተፈልጎ ነው የሚለውን አውቀን ሸይጣን በየትም ይምጣ በበር ሊመጣ ይችላል፣ በመስኮት ሊመጣ ይችላል፣ በትንሽ ቀዳዳ ሾልኮ ሊመጣ ይችላል፣ በጣራ ሊመጣ ይችላል፣ ከታይ ከመሬት ሊወጣ ይችላልና በየትኛውም አቅጣጫ ቢመጣ ሸይጣን ነው። እኛ የሰዎች ጉዳይ አይደለም፣ የሚያስተላልፈው ነው። በየትም መጥቶ ይሄን አቂደተ ተሽቢህ አላህ ይወጣል ይወርዳል ተሰቅሏል የሚላችሁ ከሆነ ከዛሊከ ሌሎች አባጢላዎችም የዋሃብያ መልእክት ከሆነ ሁላችንም ሳንሰማ ራሳችንን እንጠብቅ። እነሱ በየትም
በሴት ሊመጡ ይችላሉ፣ በስልጣን ሊመጡ ይችላሉ። ከዛሊከ በሚስት ሊመጡ፣ በጎረቤት ሊመጡ፣ ዘመድ መስለው ጓደኛ መስለው የማይጭሩት ጉድጓድ የማይቆፍሩት ጉድጓድ የለምና በየትኛውም ጉድጓድ ላይ በየትኛውም እነሱ በከፈቱልን ቦይ ሳንፈስ ራሳችንን ጠብቀን የውመል ቂያማ ነጃህ ፈላህ ከሚወጡት አላህ ያድርገን። በሰማነውም የምንሰራ አላህ ያድርገን። አض عليها بالنواجذ በቀንጣጣያችሁ ወቅታችሁ የያዙ ንቀርጋችሁ አቂዳችሁን እንዲያሉን አቂዳችንን ይዘን የውመል ቂያማ مع النبيين والصديقين والشهداء والصالحين አብረን እነሱ ጋር የምንሆን ጀነተል ፊርደውስን የምናገኝ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية.